ኤፍሬም ከባድ ሚስጥር አውጥቷል። ባልሽ ሰባብሮ ነው የጣለኝ አላስተረፈኝም፣ በከባዱ ደብድቦኛል ብሎ ለሀይሚ ሲነግራት ነበረ። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱን። ብሩክና ሀይሚ አይለያዩም። ብዙ ያስተሳሰራቸው ነገር አለ። በብዙ ነገር ተሳስረዋል። እኛ የማናቀው ሚዲያ ላይ ያልተለቀቁ ወይ ደግሞ ያልወጡ ብዙ ነገሮች አሉ በእነሱ መካከል ስንላችሁ በምክንያት ነበረ። እንግዲህ በተራ በተራ እየሰማችሁ ነው። ከዚህ በፊትም ካስታወሳችሁ ቡታጅራ እያሉ ጋሽዬ ባልሽን ማንም አይወስድብሽም አትፍሪ ሲላት ነበር ሀይሚን። ዛሬም እንግዲህ ወንድሟ ደግሞታል ማለት ነው። ባልሽ ሰባብሮ ጣለኝ አላስተረፈኝም ሲል እንግዲህ እየነገራት ነበረ። ለዚህ ነው ብሩክና ሀይሚ ቀለበት አድርገዋል፣ ግን ሚዲያ ላይ አልወጣም። ብሩክና ሀይሚ አንድ ቤት የኖሩት ቀለበት ካሰሩ በኋላ ነው ስንላችሁ መስሚያችን ጥጥ ነው። እንዴት ከኛ ከጨረቃ ፋሚሊ ይደብቃሉ ትላላችሁ ብዙዎቻችሁ ማለት ነው። ግን ያልተለቀቀ ቪዲዮ በጣም ብዙ አለ። ምናልባት ወደፊት ሊለቁት ይችላሉ ስንላችሁ ነበር በምክንያት። ለማንኛውም ግን ኤፍሬም ዛሬ ድራማቸውን አበላሽቶባቸዋል፣ እውነቱን ስነግራችሁ ማለት ነው። ያው በእርግጥ በራሳቸውም ጊዜ አንዳንድ ድራማ መሆኑን የሚያሳብቁባቸው ወይ ደግሞ የሆነ የሚሸወዱባቸው ድራማ እንደሆነ የሚያስታውቅባቸው ብዙ ነገሮች እያየን ነው። በተለይ በዚህ ሳምንታት እየተሰሩ ባሉት ቪዲዮ ማለት ነው። ዛሬ ደግሞ ኤፍሬም የበለጠ ድራማውን ድራማ እንደሆነ አስፎግሮበታል ማለት ነው። አልቻለበትም። ቤተሰብ እንዳያችሁት እንግዲህ የተደበደበ መስሎ ለማስመሰል እየሞከረ ነበረ። ግን ደግሞ በጭራሽ አልተደበደበም። ራሱ የሆነ ነገር አስሮ ነው፣ ቤቱ የሆነ ጨርቅ አስሮ ሀይሚ ከበር ላይ ቆመች። እንግዲህ ሄኖክ ከሆስፒታል እንዳመጣው አድርጎ አጠገቡ እንዲሆን ተደረገ። ምናልባትም ኤፍሬም ቤት እነ ብሩክ ሁሉ ወይ ደግሞ ካሜራማኑ ወዘተ ሊኖሩም ይችላሉ። ወይ ደግሞ ሀይሚና ብሩክ አብረው መጥተው ሀይሚዬ በራን ኳኩታ እንድትገባ ነው የተደረገው ማለት ነው። እና በጭራሽ ይሄ ማለት ምናልባት የራሳቸውን አሁን ለምሳሌ ኤፍሬም ዛሬ የተናገረው ነገር ብሩክን ለማስጠላት ስሙን ለማስጠፋት እንዲጠላ ሚዲያ ላይ ለማድረግ የሚጋብዝ ነገር ነው። ግን እነሱ አሁን ላይ ስማቸው ጠፋ አልጠፋ፣ ተጠሉ አልተጠሉ፣ ተወደዱ አልተወደዱ ጉዳያቸው አይደለም። ጠቅላላ የቡታጅራ ዩቱበሮች አሁን ላይ ዶላርና ዶላር ብቻ ነው ጭንቅላታቸው ውስጥ ያለው እንጂ ይሄን የመሰለ የጨረቃ ፋሚሊ ማጣት የለብንም። በጣም ምርጥ ፋሚሊዎች ናቸው ፋሚሊዎቻችን። በችግራችን ጊዜ አብረው ተጨንቀው፣ በደስታችን ጊዜ አብረው ተደስተው፣ እነሱን የሚያስቀይም ነገር መስራት የለብንም። እነሱን የሚያስከፋ፣ የሚያስጨንቅ፣ የሚያስደብር ነገር ማድረግ የለብንም ብሎ አንድ የኢትዮጵያ ዩቱበር የሚያስብ የለም። ጠቅላላ ሁሉንም ማለት ይሄ የኢትዮጵያ ስላችሁ ሁሉንም አይደለም። በተለይ የቡታጅራ ዩቱበሮችን ነው የሚመለከተው። ምክንያቱም ትልቅ ስህተት እያየን ያለነው የቡታጅራ ዩቱበሮች ላይ ነው። የቡታጅራ ዩቱበሮች በጭራሽ መስሚያችን ጥጥ ነው ብለው እንግዲህ አስተማሪ ያልሆነ ነገር፣ ትውልድ የማይቀርጽ ነገር እየሰሩ ነው ያሉት። ጠቅላላ ማለት ትችላላችሁ። እና እንደዛ ስለሆነ ነው እንጂ እየተሰራ ያለው ነገር ልክ እንዳልሆነ በጣም ብዙዎቹ ላይቭ ላይም ቁጭ ብለው ብዙ ነገር ተናግረዋል። አቆሙ፣ ይሄን ድራማ ተዉ፣ ትውልድን የሚያስተምር አይደለም፣ ከዚህ ምን እንማር፣ ነገ ልጆቻችን የእናንተን ቪዲዮ እያዩ ምን ሊማሩ ነው እያለ ብዙ ሀሳብ አስተያየት ተሰጥቷል። ነገር ግን መስሚያችን ጥጥ ነው ብለዋል። ማለት ኃይለ ቃል እየተነጋገሩ እንዳያችሁት ከትናንት ወዲያ የነበረው በጣም ያስጠላ ነበረ። በጣም እርስ በርሳቸው እየተጎዳዱ በቃላት ኃይለ ቃል እየተወራወሩ፣ ምናልባት እነሱ እዛ ጋር ለድራማ ነው፣ እኛ የእውነት አልተጣላን ምን አገባን፣ ለድራማ ነው በቃ ማስመሰል ነው ያለብን በሚል ነው ለነሱ ማለት ነው። ምንም አሁን ላይ አይሰማቸውም። ምክንያቱም እነሱ አንድና አንድ ገንዘብ ማግኘት፣ ዶላር ማግኘት ነው አይምሯቸው ውስጥ ድፍን ያደረገው ማለት ነው እንጂ ነገ አሁን ተጋብተው ልጅ ሲወልዱ ራሱ ማለት ነው ሀይሚና ብሩክ እንዴት ልጆቻችሁ የእናንተን ቪዲዮ ወደ ኋላ እየመጡ ቢያዩ ይህንን የምትነጋገሩትን ቃላት ሲሰሙ እንዴት ነው እንዴ እናቴ አባቴን አታከብረውም ነበር እንዴ? ለካ እንደዚህ አባቴ ለካ እናቴን አያከብራትም እንዴ? ለካ እንደዚህ። ለምሳሌ አሁን እህት ሴትና ወንድ ልጆች ወለዳችሁ እንበል። እርስ በርሳቸው አሁን የማይከባበሩ ቢሆኑ እንደዚህ አይደለም እንደዚህ ነው፣ ለምን እንደዚህ አትሆኑም፣ ተከባበሩ እንጂ ብትሉ እናንተ የት የምትከባበሩትና ነው ብለው ነው መልስ የሚሰጧችሁ። ማለት እኛ እኮ ስለምንከባበር ነው እናንተ እንደዚህ አዙረው ነው ቪዲዮአችሁን ያሁን ልጆች አውጥተው ቪዲዮአችሁን ነው የሚያሳዩአችሁ። እናንተ እኮ እንደዚህ ነበራችሁ
እናንተኛ ልትመክሩ ትፈልጋላችሁ እንዴ? እናንተም እኮ እንደዚህ ነው ያሳለፋችሁት፣ እንደዚህ ሆናችሁ ነው የመጣችሁት ብለው የራሳችሁ ልጆች ነገ እናንተኑ ተወቃሽ ያደርጓቸዋል። እና እባካችሁ ተጠንቀቁ። ማለት ለምትነጋገሩት ንግግር፣ ለምትሰሩት ቪዲዮ ተጠንቀቁ። እንዴ ይሄ ኢዴት የሚባል ነገር ራሱ እኮ አለ። አታስቆርጡም እንዴ? አታስወጡም እንዴ? እንዳለ እንደወረደ አምጥታችሁ ልጥፍ የምታረጉት አምጥታችሁ የምትለቁት ነጋችሁን ልጆቻችሁን እንኳን አታስቡም እንዴ? ቤተሰብማ ፈርዶበታል። የምር ቤተሰብ የዩቱበሮች ቤተሰብ ፈርዶበታል። በቃ ፈርዶበታል እንዴ ቤተሰብ ካላከበራችሁ ቢያንስ ለነገ እናትና አባት ስትሆኑ ለነገ ህይወታችሁ አስቡ። ቤተሰብማ እንደፈረደበት ልጆቻችሁ እንደዚህ እየሆኑ ሚዲያ ላይ እየተባለ በቃ አንዴ ፈርዶበታል ማለት ነው። ቤተሰብን የሚሰማ ቤተሰብን የሚፈራ ኧረ ቤተሰቦቼ ምን እላሉ እንደዚህ ስንነጋገር ረፊ አይነት ነገር የለም። በቃ ዝም ብሎ መለጣጠፍ ነው በቃ። እና ድራማ ነው፣ የምር ድራማ ነው። የምር እንዳይመስላችሁ። ግን ደግሞ ድራማቸው በጣም የሚያስጠላ ራሳቸውን ዝቅ ያረገ የሚያዋርድ በተመልካች ደግሞ አንዱን ለአንዱ እያስጠሉ ማለት ነው። አሁን ዛሬ ኤፍሬም የሰራው ቪዲዮ ብሩክን በቃ እንዲጠላ በሚዲያው ለማድረግ ነው። ገብቷቸዋል። እንደዛ አይነት ነው የተሰራው ቪዲዮ። በጣም ነው የሚያስጠላው። ለምን እንዴ ክብራችሁን እንደተከበራችሁ እንደተወደዳችሁ ለምን ክብራችሁን ጠብቃችሁ እስከ ወዲያኛው አትሄዱም? ተመልካችም እስከ መጨረሻው አንድም ሳይጎድል ከፈጣሪ ጋር አብሯችሁ እስከ መጨረሻው እንዲጓዝ ለምን አታደርጉም እንዴ? ሰው በገዛጁ ተወዶ በገዛጁ ጥሉኛል እንዴ? እናንተ እኮ እንደዛ ነው። ተወዳጁ ናችሁ መጣችሁ፣ ከዛ ደግሞ ኑ ጥሉን አይነት ነገር ነው። እናንተ ብጥሉን ባጥሉን አንዴ ፈምሰናል፣ አንዴ ዶላር እየተከፈለን ነው። በቃ ከዚህ በኋላ ህዝብ ጠላን አልጠላን የኛ መሰረታዊ የምንላቸው ነገሮችን እንኳን ይዘናል አይነት ነገር ነው። ገብቷቸዋል። ከፈለግን በዩቱብ እንቀጥላለን፣ ካልፈለግን ደግሞ የራሳችን ቢዝነስ እንሰራለን። አዳሚ ተንጫጫ አልተንጫጫ እኛ ምን አገባን? ጨጓራቸውን ይላጡ እዛ ቁጭ ብለው 24 ሰዓት ነው የሚሏችሁ። እና ቢያንስ ተመልካች ብልጥ መሆን አለባችሁ። የምሬ ነው የምላችሁ። እንዳትጨነቁ እንድች ብላችሁ ከዚህ በኋላ ለማንም ዩቱበር ለማንም ራሳችሁን አረጋግታችሁ ስራችሁን ስሩ። ሲመቻችሁ የተመቻችሁን ፈን አድርጉበት። እናንተም ዘና እያላችሁ እነሱ እዛ ልክ ያቺ ቪዲዮ ተቀርጻ ከተለቀቀች በኋላ ፈታ ምግባቸውን እየበሉ እየተዝናኑ በቃ ውጭ ላይም ሆነ ቤታቸው ላይ ሆነ ፈታ እያሉ ነው ሙድ የሚይዙት። እነ ከሌ እኮ ተሰቅለው ላይ ብላይ እንዲህ አሉ እያሉ ማለት ነው። ሰገጤዎች እንዲህ ስግጣሉ እኮ ምናምን እየተባለ እየተሰደቡ የአረብ አገር ልጆች። የምሬን ነው የምላችሁ። ስለዚህ ወደ ራሳችሁ ተመለሱ። ራሳችሁን ሁኑ፣ ብልጥ ሁኑ። ድራማ እየተሰራ ነው። አዳሚ እዚህ ጨጓራዋን ተቃጥላለች፣ እነሱ ቪዲዮአቸውን ለቀው ፏፈሽ ይላሉ። ስለዚህ ብልጥ ሆኑ። ድራማ ነው እየተሰራ ያለው። መልካም ጊዜ